አሜን አሜን። ጌታ የተመሰገነ ይሁን። ደግሞ ወደ ተወደደው ሕይወትን ወደ ሰጠን ወደ ታመነው ቃሉን ወደሚልክልን ወደ ጌታ ወደ እግዚአብሔር ቃል ደግሞ መተናል። ጌታ ይባረክ። በጣም ደስ የሚል ጊዜ ጌታ እየሰጠን ነው ያለው። እግዚአብሔር ዘመናችሁን ይባርክ። ማለዳ ትንሽ ሌት ሆናችኋል። በጣም ደስ የሚል ጸሎት ነበረ ከፊሽ ጋር በጣም ትንቢታዊ የሆነ ጸሎት ትንቢት ሁሉ ነበረ እና እዚህ የተርከፈከፈበት ነው ያለ። ጌታ ይባረክ። ቀደም ብለን ብንመጣ እንደዚህ አይነት ጸሎት ደግሞ በጣም ደስ ይላል። በእውነት እግዚአብሔር ይባርክ። በጣም መልካም ጊዜ ነበረን የነበራችሁ። ጌታ ዘመናችሁን ይባርክ። ዝማሬውም ደግሞ ሄዱዬ ተባረኩ ከቲሙ ጋራ ቤሪዬና ናርዲ። እግዚአብሔር ዘመናችሁን ይባርክ። የበለጠ ክብር እንጠብቃለን። እስቲ እግዚአብሔር ይባርካችሁ በሏቸው እስቲ። አሜን። ድገሙ። ዋው ለምዳችኋል። ሶስቴ አሜን አሜን። ጌታ የተባረከ ይሁን። ያው እንግዲህ እንደጀመርነው በጣም ደስ የሚል ጊዜ እያሳለፍን ያለ ነው። እባካችሁን እንደው ይሄንን የሚቀጥለውን ጊዜያችንን ይሄ የወንጌል ጊዜያችንን አትሊስት በጸሎትም በመንፈስም አብራችሁን እንድትሆኑ በጌታ ፍቅር እኔም ደግሜ አሳስባችኋለሁ። የወንጌል ጊዜ እንዲሆንልን አሜን ነው። እግዚአብሔር ብዙዎችን እንዲጠራ በወንጌል እንዲታጠቁ ኃይል እንዲሆንላቸው ወንጌሉን ሰምተው ደግሞ ትክክለኛ መስመራቸውን እንዲይዙ ከዓርብ እንጀምራለን። እግዚአብሔር ይረዳናል። እግዚአብሔር በጣም መልካም ጊዜ እየሰጠን አለ እና ያንን እናደርጋለን። ጌታ የተባረከ ይሁን። ዛሬ የምንጀምረው ከቁጥር 17 እስከ ቁጥር 16 እና 17 ነው ዛሬ የምናየው። ሮሜን ነው የጀመርነውና ወደ ሮሜ ሰዎች በጣም የሚገርም ጊዜ እያሳለፍን ነው ያለነው። አሁንም ዛሬም እግዚአብሔር ይረዳናል። ቆመን እንድናነብ በጌታ ፍቅር ጠይቃቸዋለሁኝ። yes ቃሉን እናነብና እንጀምራለን። ከቁጥር 16 ላይ ነው የምንጀምረው። በጌታ በኢየሱስ ስም እናነባለን። በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምን ሁሉ የእግዚአብሔር ኃይል ለማዳን ነውና የእግዚአብሔር ኃይል ለማዳን ነውና። ቁጥር 17 ጻድቅ በእምነት ይኖራል ተብሎ እንደተጻፈ የእግዚአብሔር ጽድቅ ከእምነት ወደ እምነት በእርሱ ይገለጣልና ይላል። እንጸልያለን። አጭር ጸሎት እንጸልያለን። ሃሌሉያ። እግዚአብሔር አባት ደግሞ ዛሬ ስለምሰጠን ጊዜ ስለዚህ ድንቅ ጊዜ እጅግ አድርገን እናመሰግንሃለን። ያው ቃል በመካከላችን በመንፈስ ቅዱስ ኃይል ይነገር። ጊዜውንና ሰዓቱን ላንተ አሳልፈን እንሰጥሃለን። አንተ ክበርበት፣ አንተ ታይበት፣ አንተ በመንፈስ ቅዱስ ኃይል እንድንናገር ደግሞ ጌታ ሆይ ጊዜውን አንተ ተቆጣጠር። በጌታ በኢየሱስም ኃይል በመካከላችን ይለፍ። መንፈስህ ይናገር። ቅዱስ የሆነው መንፈስህ በመካከላችን እግዚአብሔር ሆይ ያስተምረን። ሃሌሉያ ሃሌሉያ። እናመሰግንሃለን በጌታ በኢየሱስ ስም አሜን። እንቀመጣለን። እግዚአብሔር ያክብራችሁ። እግዚአብሔር የተመሰገነ ይሁን። ይሄ ያው የሆነ ቃል በጣም ይገርመኛል እያሰብኩኝ ዛሬ በተለይ ስለዚህ የወንጌል ሐሳብ ወንጌል በኃይል እንዲሆን በመንፈስ ቅዱስ አማካኝነት እንዲሰበክ ጳውሎስ የሚተጋበት ትጋት በጣም ይገርማል። አሁን እንዳነበብነው እንግዲህ እግዚአብሔር በዚህ ስፍራ ላይ ዛሬም ደግሞ
የሚናገረው የእርሱ የሆነ ሐሳብ አለና አሁን እንዳየነው ወንጌል አስቀድሞ ለአይሁድ ይላል፣ ከዛም ለግሪክ ሰው ይላል፣ ከዛም ደግሞ ለሚያምን ሁሉ የእግዚአብሔር ኃይል ለማዳን ነውና ብሎ ነው የሚናገረውና ያንን ቃል ባለፈው ትዝ ይላችኋል ያየንበት ሐሳብ በጣም የሚገርም ጊዜ እያሳለፍን ነበረ እና ምንድነው እሱ ዛሬ እንግዲህ ይህንን የእግዚአብሔርን ቃል ስናጠና ሁለት ቁጥሮች ላይ ነው ትኩረት የምናደርገው። በስድስት ዋና ዋና ነገሮችን ከፋፍለን አጠር አድርገን እናየዋለን። ውስጣችን ደግሞ እኛ ውስጥ እንዲከተት የሚገባው የዚህ የወንጌል ኮንሴፕት የወንጌል እሳቤ በልባችን እንዲበዛ እያመንን ይህን ነገር እናደርጋለን። አሁን በአነበብነው ቃል ላይ ቁጥር 16 እና 17 ላይ የመጀመሪያው የምንከፋፍለው እንዴት አድርገን ነው? በወንጌል አላፍርምና የሚል ሐሳብ አንብበናል አይደል? በወንጌል ምን አለልምና አላፍርምና። ወንጌል ያው አስቀድሞ ከቁጥር 3 ላይ ጀምሮ ስለ ወንጌል ስለ ልጁ ነው እያለ የሚናገረው ሐሳብ እያየን ነበረ። ከዳዊት ዘር ስለሆነው እያለ በጣም ይሄ የወንጌል ኮንሴፕት በጣም ዋና ነገር ነው። ደግሞ መጨረሻ ላይ ተንደርድሮ መግቢያዎቹን እያጠናቀቀ ሲመጣ አሁንም ልክ እዚሁ ላይ በወንጌል አላፍርምና ብሎ ይጀምራል። ሁለተኛ ደግሞ የእግዚአብሔር ኃይል ለማዳን ነው የሚል ሐሳብ ደግሞ እናያለን። የእግዚአብሔር ኃይል ለምንድን ነው? ለማዳን ነውና ይላል። ከዛ ሶስተኛ ለሚያምን ሁሉ የሚል ደግሞ ሐሳብ እናያለን። ለሚያምን ሁሉ። አራተኛ በእርሱ ውስጥ የእግዚአብሔር ጽድቅ ይገለጣል የሚል የተገለጠውን የእግዚአብሔርን ሐሳብ ደግሞ ያነሳል። አምስተኛ ከእምነት ወደ እምነት ይላል። ከእምነት ወደ እምነት ምን ማለት ነው? ከእምነት ወደ እምነት። ስድስተኛ የመጨረሻ የምናየው ጻድቅ በእምነት ይኖራል የሚል ሐሳብ ዛሬ እናያለን። ጌታ የተባረከ ይሁን። ጻድቅ በምን ይኖራል? በእምነት ይኖራል። እግዚአብሔር ይመስገን። ምንድነው እሱ? እንግዲህ ጳውሎስ በዚህ ቁጥር ላይ በተለይ አሁን የወንጌል ኃይል ምን እንደሆነ ስናነሳ አሁን ቃሉን እንዳነበብ ነው በወንጌል አላፍርምና ብሎ ይጀምራል። አስቀድሞ ለአይሁድ ነው። አስቀድሞ ከዛ በኋላ ከአይሁድን ካገኛቸው በኋላ ደግሞ ለግሪክ ሰዎች የሚልም ሐሳብ ያነሳል። ይህንን ሐሳብ በምናይበት ጊዜ በጣም የሚገርመው ነገር በወንጌል አላፍርምና የሚለው ሐሳብ ላይ ትንሽ ጊዜ እንወስዳለን እና ይሄ በወንጌል አላፍርምና የሚለው ሐሳብ በወንጌል አላፍርምና አስቀድሞ የተነገረ የወንጌል ሐሳብ እንዳለ ያነሳል። ይሄ በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 ላይ የመስቀሉ ቃል ለሚጠፉት ሞኝነት ነው፣ ለምንድን ለእኛ ግን ምንድን ነው ይላል? ይሄ ቃል የእግዚአብሔር ኃይል ነው ብሎ ይናገራል። ጌታ ይባረክ። ጳውሎስ ግን በድፍረት በተለየ ስሜት በጣም ፔኔትሬት ያደረገውን በተደጋጋሚ በመልእክቶች ውስጥ የሚናገረው የማያሳፍር እንደሆነ አስቀድሞ ይሄ በወንጌል አላፍርምና ሲል የሚያሳፍር ነገር አለ እያለ አይደለም። በወንጌል የማላፍርበት በቂ የሆነ የተገነዘብኩት በውስጤ የገባብኝ እውነት አለ። ወንጌል ሲታሰብ ዛሬ በየቤታችን ስለ እያንዳንዳችን የምናስበው ነገር አለ። ወንጌል አንዳንዱን እንዲያሸማቅቀው የተደረተበት የተነገረበት ውስጡ የገባበት ይሄ የማይረባ የሆነ ቶት የማይረባ የሆነ ሐሳብ አለ። ጳውሎስ ግን በዚህ ክፍል ላይ ምንድነው የሚለው? እኔ በወንጌል ምን አልልም አላፍርም። ይሄ ወንጌል የሚያሳፍር አይደለም። በድፍረት ያውጀዋል። ወንጌል የሚያሳፍር አይደለም። አሜን በሉኝ እስቲ። ወንጌል የሚያሳፍር አይደለም። ለምንድን ነው ግን የማያሳፍረው? አስባችሁ ታውቃላችሁ? ወንጌል አያሳፍርም ሲል ብዙ እኮ መከራ አለበት አይደል? ብዙ ትግል አለበት። ሰይጣንም ዝም ብሎ የሚያየው ነገር አይደለም። የወንጌል ነገር ሲታሰብ ተግዳሮቱ ብዙ ነው። ስጋና ደም አለ፣
አጋንንት አለ፣ ብዙ ሰልፍ አለበት። ይሄ ሰው ግን ይህንን ሐሳብ ያነሳና እኔ በወንጌል አላፍርም። ለምን? በጣም የሚገርማችሁ ነገር እዚህ ሁለተኛ ጢሞቴዎስ 1:12 ላይ ስለዚህ ምክንያት ይህንን መከራ ደግሞ ተቀብያለሁ ይላል። መከራንም እየተቀበለ ነው። ይሄ መከራው ግን አያሳፍርም የሚል ሐሳብ መከራን ነገር ግን አላፍርበትም ይላል። መከራ እየተቀበለ ሰው መከራ ያለበትን ነገር ምንድን ነው የሚያሳፍር? ይሄ እንደዚህ አይነት ጭንቀት የሚያዩበትን ነገር አንተ መርጠህ ይላል። ሰው ሊመረጥ ይችላል። መከራ ያለበት ነገር አይመረጥም ማለት ግን አላፍርበትም። ከዛስ ለምን? ያመንኩትን አውቃለሁና። እግዚአብሔር የተባረከ ይሁን። ያመናችሁትን ምን ያህል አውቃችኋል? ባወቃችሁት ልክ በድፍረት ይህንን ወንጌል፣ ይህንን የእግዚአብሔርን ሐሳብ፣ ይህንን ጉድ ኒውስ ታውጁታላችሁ። ለካ የገባበት ነገር ስላለ፣ ለካ የተረዳው ነገር ስላለ ነው። ያመንኩትን እስቲ ሁላችንም ያመንኩትን አውቃለሁና የሰጠሁትንም አደራ እስከዚያ ቀን ድረስ ሊጠብቅ እንዲችል አሜን። ይህንን ተረድቻለሁኝ። ዛሬ በኢየሱስ ስም ያልተረዳ ነው። ሰው ሳይረዳ ሲቀር አንዳንድ ጊዜ ብዙ ሜስ ይፈጠራል። ይህንን እኮ ስላልተረዳ እኮ ነው ያደረገው፣ ስለዚህ በቃ ይህንን እናስረዳው እንላለን አይደል? አንዳንድ ሰው ላይም ስናዝን ያለመረዳት በጣም መጥፎ ነገር ነው። ጳውሎስ ግን እዚህ ክፍል ላይ ምን ይላል? ያመንኩትን አውቃለሁ፣ በመጨረሻውም ደግሞ ወደ ፍጻሜን በሚመጣበት ጊዜ ደግሞ አደራውን እንዲሰጠኝ አውቃለሁ። ከዚያ ቀን ጀምሮ ሊጠብቅና ሊያስረክበኝ እንዲችል ያንን አዋርድ ለኔ ሊያደርግ እንዲችል ይህንን ተረድቻለሁ። እግዚአብሔር ይመስገን። ጌታ ይባረክ። እግዚአብሔር መልካም ነው። አሜን። ይህንን ተረድቻለሁ። እንዴት አይነት ደስ የሚል ነገር ነው! ይሄ በወንጌል አላፍርም ለምን የሚለውን እዚህ ጢሞቴዎስ ላይ ብቻ ሳይሆን ከዛም ደግሞ በእኔና በቃሌ የሚያፍር ሁሉ የሰው ልጅ በክብሩ በአባቱና በቅዱሳን መላእክቱ ክብርም ሲመጣ በእርሱ ያፍርበታል ይላል። ማለት ጌታ ኢየሱስ ክርስቶስ ይህንን ቃል ተናግሯል፣ ታስታውሳላችሁ። እና ይሄ ወንጌል የሚያሳፍር አይደለም ሲል ውስጡ ከገባበት መረዳት ዘንድ ቢሆንም ጌታ ኢየሱስ ክርስቶስ ደግሞ ራሱ ምን ብሏል? ይሄ የሚያሳፍር አይደለም፣ እስከ ሞት ድረስ ራሱን አሳልፎ የሚያሰጥ ትልቅ ነገር ነው የተውኩላችሁ የሰጠዋችሁ። ግን በዚህ ወንጌል የሚያፍር ደግሞ በመጨረሻ እኔ አፍርበታለሁ። ሉቃስ 9 ቁጥር 26 ላይ ጌታ ኢየሱስ ክርስቶስ በማስጠንቀቂያ ይህን ነገር ተናግሯል። እና አለማፈርን ስናይ ጌታ ኢየሱስ ክርስቶስም ይሄ የዓለም የአጋንንት የሰው እሳቤ ካልገባብን በስተቀር አንደርስታንዲንጋችንን መረዳታችንን ካላጠፋብን በስተቀር እንደ ጳውሎስ ግጥም አድርገን ይሄ የሚያሳፍር አይደለም ባክብራዘር ወንጌል የሚያሳፍር አይደለም፣ ልንናገረው ልንኖረው ይገባል ብላችሁ እንደ ጳውሎስ የምታውጁት ነው የሚሆን። አሜን። የአዋጅ ይብዛል። የገባብን መረዳት ለካ ያሳውጃል። አዋጅ እንድንናገር ይሄ ወንጌል የሚያሳፍር አይደለም። እስቲ አካጠገባችሁ ወንጌል የሚያሳፍር አይደለም በሉ። አሜን አሜን። እስቲ ድገሙና በሉ። እስቲ በወንጌል አላፍርም በሉ። እስቲ እግዚአብሔር የተባረከ ይሁን። በጣም ይሄ ወንጌል ለፈላስፎች ቢሆን፣ ፈላስፎች ዛሬ የሚያዩበት መነጽር አላቸው። የተማሩ አማካሪዎች የሚያዩበት መነጽር አላቸው። እነሱ የሚገመግሙበትና ኮንክሉዥን የሚሰጡበት መነጽር አላቸው። የሚናገሩበት እሳቤ ስለ ወንጌል ስትጠይቋቸው በቃ ለዛ ምንም አይነት ሩም አይኖራቸው፣ ምንም አይነት ክፍተት የላቸውም። ለምን? በዚህ ዓለም ዕውቀት ስለሚያዩት ይህንን ሊያስረዷቸው አይችሉም። መገለጥ የሚጠይቅ ነገር ነው፣ እንመጣበታለን። ለፈላስፎች፣ ለታሪክ አዋቂዎችና ለሃይማኖተኞች አይደለም። ግን ይሄ የእግዚአብሔር ወንጌል የሚያሳፍር እንዳይሆን ሆኖ ተገልጧል። ስለዚህ ግን ደግሞ ምን ይላል? ማንም የሚፈላሰፍ ቢኖር፣ ማንም የሚራቀቅና የተለየ ዕውቀት አለኝ ቢኖር ሁለተኛ ያነሳል። ምንድነው ይሄ? የእግዚአብሔር ኃይል ለምንድን ነው ይላል? ለማዳን። ጌታ ይባላል። ለማዳን የሆነ ይሄ ወንጌል
ማንም ፊት ብቀርብ የሚያሳፍር አይደለም፣ ደግሞ ኃይል አለበት። እስቲ ተመልከቱ። ኃይል ማለት እኮ በሌላ አነጋገር ስልጣንም አለበት ማለት ነው። አንዳንድ ጊዜ ኦቶሪቲ ላይ ሰው ከተቀመጠ ፖዚሽን ከሰጣችሁት ምን አለው? በሌላ አነጋገር እያለን ነው ኃይል አለው ማለት ነው አይደል? የሆነ ነገር ያንን ኦቶሪቲውን ተጠቅሞ ያንን ስልጣኑን ተጠቅሞ ኤክሰርሳይዝ ያደርጋል አይደል? እና በጣም ብዙ ሰዎች ከፍልስፍናቸው የተነሳ ይህንን የወንጌል ነገር ሲያዩ ይሄ ኃይል ይጣል የእግዚአብሔር ወንጌል ይሄ ወንጌል ምን አለው ላይ ለማዳን የእግዚአብሔር ኃይል ይለዋል። የእግዚአብሔር ኃይል ለምንድን ነው? ለማዳን ነው። ቁጥር 16 ላይ ይዛው ላይ እና ይሄ ወንጌል ለማዳን ነው። ፈላስፎች ቢኖሩ፣ ለሃይማኖተኞች ቢሆን፣ ለታሪክ አዋቂዎች ቢሆን፣ እንግዲህ ታውቃላችሁ ጳውሎስ ማለት ሃይማኖተኛ ሰው ነበረ፣ ታሪክም አዋቂ ሰው ነበረ። በገማልያ እግር ስር የተማረ ለሃይማኖቱ ተቆርቋሪና ቅናት የነበረበት ሰው ነው። ሃይማኖተኛ ቢመጣ ይላል፣ ፈላስፋ ቢመጣ ይላል፣ አማካሪ ቢመጣ ይላል። ይሄ ወንጌል የሚያሳፍር አይደለም። ሁለተኛ ደግሞ ምን አለው? ኃይል አለው። ኃይል ያለ ኃይል አይደለም፣ ያለ ትጥቅ አይደለም ያለ ነው የሚል ሐሳብ ነው ያለው። ይሄ ኃይል ግን ምንድነው የሚያደርገው? በጣም ይሄ ዱናሚስ ይሉታል። ማለት ይሄ የእግዚአብሔር ኃይል የሚሰራው ስራ በጣም ፓወርፉል ዳይናሚክ የሆነ ነገር ነው የሚያደርገው። እግዚአብሔር ይባረክ። ይህ እግዚአብሔር ኃይል ከተጠቀምንበት ወገኖቼ የሚያሳፍር አይደለም። አዘ ሴም ታይም ደግሞ ኃይሉ ከአንድ ነገር ወደ አንድ ነገር ያመጣናል። እኛ የተቀበልንበት ሰዎችን ሰምተን ጥሩ ነው ቤተክርስቲያን መሄድ ተብለን የሆነ ነገር ዝም ብሎ በደበስባሳው ከሆነ የመጣ ነው ራሳችን ልንረዳ የሚገባው የሆነ ውስጣችን ትራንስፎርም የሚያደርገውን ይህንን የወንጌል ኃይል ማወቅ፣ መረዳት፣ መገንዘብ ያስፈልጋል። ይህ ዳይናሚክ የሆነው ኃይል ምን አይነት ኃይል ነው ብለን ስንል አንደኛ ኃጢአት በጣም ያመጣውን ሚዘረብል የሆነ የሰውን ሜሳፕ ያስተካከለ በዛ ኃይል አሁን አንዳንድ ጊዜ ሰው ኃጢአተኝነት ስሜት ሲሰማው ኃጢአት ታውቃላችሁ በጣም የሰውን ሕይወት የረበሸ ነገር ነው። ኃጢአት ይቅር እንደተባለ ይቅር ለማለት የሚያስችል ነገር የመጣው በወንጌል ኃይል ውስጥ ብቻ ነው። የትኛውም ኃይል አይዞ ብላችሁ አጽናንታችሁ ይደልህ ምናምን ብላችሁት ሊጽናና ያልቻለውን ሊመለስ ያልቻለውን የኃጢአተኝነትን ስሜት ሪሙቭ የሚያደርገው ይሄ የወንጌል ኃይል ነው። እግዚአብሔር ይባረክ። የወንጌል ኃይል ባንቺ ላይ በመጣ ጊዜ የትም አይነት ጸጸት ይኑር የኃጢአት የሰራነው እላያችን ላይ ዳፕ የተደረገብን የተጫነን ነገር ቢኖር እግዚአብሔር በልጁ በኢየሱስ ክርስቶስ በኩል እየገለጠ ያለው ይሄ የወንጌል ኃይል ሪሙቭ ያደርገዋል። እግዚአብሔር ይባረክ። እኔ ብዙ ጊዜ ስለዚህ ስለ ኃጢአት እግዚአብሔር ያው በብሉይ ኪዳንም ጥሪ ይጣራል አይደል? ኑ ይላል አይደል? ኑ እንዋቀስ። ለምን የሚል መርመሪ፣ ለምን የሚል ማግሮምረም፣ ውስጣቸው የተበላሸ ስሜት ሲሰማ እግዚአብሔር ለምን እንደሆነ ኑና እንዋቀስ። ለምን እንዲህ አይነት ስሜት እንደተሰማችሁ ፖዚሽናችሁ ራይት ስታንድ ላይ እንዳይሆን ከእግዚአብሔር ጋር ያላችሁ ህይወት በጣም ሰላማዊ እንዳይሆን የረበሸውን ነገር ልንገራችሁ። ኑ እንዋቀስ ይላል እግዚአብሔር። በተለይ ኢሳይያስ 1:18 ላይ ነብዩ ሲናገር ምን ይላል? ኑ እንዋቀስ ይላል እግዚአብሔር። ኃጢአታችሁ እንደ አለላ ብትሆን እንደ አመዳይ ትነጻለች፣ እንደ ደምም ብትቀላ እንደ ባዘቶ ትጠራለች ይላል። እና ኃጢአት ብዙ ጊዜ ቴዎሎጂካሊ ሰዎች እነዚህ ቴዎሎጂ ምሁራን እንደው ቀለል ያለው አተረጓጉም ሲሉ ሚሲንግ ማርክ ይሉታል። መንገድን መሳት ነው ይሉታል። ሰው ከእግዚአብሔር ፖዚሽን ከሆነበት ከተፈጠረበት እግዚአብሔር ከወሰነለት ስፍራ ፈቀቅ ሲል ያመዋል፣ ስሜቱ ይረበሻል። ማለት ወደ አዳምና ወደ ሔዋን እንኳን ሄዳችሁ ስትመረምሩ በጣም እንጆይ ሲያደርጉ በጣም ሪላክስ ሲያደርጉ በኤደን ገነት ሲኖሩ ሰላማዊ የሆነውን ህይወት ሲኖሩ አንድ ቀን ግን ያለመታዘዝ የአመጽ ስራ በህይወታቸው ባስተናገዱ ጊዜ ወዲያውኑ መፍራት፣ መሸማቀቅ፣ ጤናማ ያልሆነ ስሜት ወደ ላያቸው ላይ ወደ እነሱ ላይ እንደመጣ ታሪኩ ይናገራል። እና አንዳንድ ጊዜ በየትኛውም አቅጣጫ ቢሆን አሁን በምድር ላይ የምናስተናግደው
ይሄ ኮምፎርት ያጣ ስሜታችን የሚረብሽ ነገር የተረበሽንበት ነገር ከኃጢአት ኮንሲኮንስ የመጣ ነገር ነው። ነፍስን የሚያስጨንቅ ነገር። በኤደን ገነት ግን እንደዚህ አልነበረ። ሰው ጆይፉል የሆነ ህይወት የሞላበትን ነገር ይኖር ነበረ። ግን አሁን ምን ልነግራችሁ ፈልጌ መሰላችሁ? አሁን በወንጌል አላፍርምና ብሎ ሁለተኛው የምናነሳው ሐሳብ ምንድነው ብያለሁ? ይሄ የእግዚአብሔር ኃይል ለማዳን ነውና ይላል አይደለ? ይሄ ኃይል ኃጢአተኛ የሆነውን እኛ ላይ የመጣብን ኮንሲኮንስ ምን ያደርገዋል? የተሰማንን ህመም ስሜታችንን ሪሙቭ ያደርገዋል። እግዚአብሔር ይባረክ። ኑ እንዋቀስ፣ ትነጻላችሁ፣ ትቀደሳላችሁ፣ ራይት ፖዚሽን ላይ ትደርሳላችሁ። እና ሚሲንግ ዘ ማርክ ሲሉ መንገድን መሳት ነው። መንገዱን ትክክል እየሄደ ያለ ሰው በተቃራኒ እየሄደ ካለ ያ ስሜት ይመጣበታል። ወደ እግዚአብሔር ሰው ሲሄድ ከእግዚአብሔር ጋር ራይት ዳይሬክሽን ላይ ሲሆን ስሜቱ ይስተካከላል። እና አዳም ከእግዚአብሔር ነው የተመለሰው። የእግዚአብሔርን ህይወት ዴይ ኤንድ ናይት ኢንጆይ ሲያደርግ የነበረው ያ አዳም ምን ሆኖ ነበረ? መንገዱን ስቶ ነበር። መንገዱን እንደሳተ መሸማቀቅ፣ ራስን መጥላት፣ ያ የኃጢአት ኃይል ግን ይህንን ኃይል እላው ላይ የተጣበቀበትን ይህንን ህመም ሪሙቭ የማድረግ የማስወገድ ኃይል አለ። እግዚአብሔር ይባረክ። ይሄ የማ ኃይል ነው? የወንጌል ኃይል ነው። የእግዚአብሔር ኃይል ነው። ይሄ የእግዚአብሔር ኃይል በወንጌል ውስጥ ያለው ለምንድን ነው ይላል? ለማዳን ነውና። ሁለተኛ ህይወትን ለመለወጥ የሚያስችል ኃይል አለ። አሜን ትሉኛላችሁ? ህይወታችሁ ያልተለወጠ ምናልባት ምንድነው የሃይማኖት ልዩነት ሲግኒፊካንቱ ጥቅሙ ምንድነው የምትሉ ኃጢአታችሁን ከናንተ ላይ ያነሳል። በእናንተ ላይ የተሰማውን ይህንን የኃጢአት ማለት በኃጢአት የመጣውን ነገር ሪሙቭ ያደርጋል። ከዛም ደግሞ ባለፈ ምን ያደርጋል? ህይወትን ትራንስፎርም ያደርጋል። ህይወትን ይለውጣል። ይሄ ሁለተኛ ቆሮንቶስ ምዕራፍ 5:17 ላይ ስለዚህ ማንም ይላል። ጌታ ይባረክ። ይሄ ወንጌል ስለ ልጁ ነው ብለናል አይደል? ስለ ልጁ ያለን ኮንሴፕት እየተረዳን እና በትክክለኛ አቋም፣ በትክክለኛ አደረጃጀት፣ በትክክለኛ መረዳት ውስጥ ስንገባ ይሄ ወንጌል የሚሰራው ነገር አንዱ ኃጢአትን ነው ሪሙቭ የሚያደርገዋል። ሁለተኛው ደግሞ ህይወታችንን ምን ያደርገዋል አለ? ይለውጠዋል። ህይወታችንን ምን ያደርገዋል? ይለውጠዋል። ለምን? የመለወጥ አቅም አለ። ኃይል። ይሄ የእግዚአብሔር ኃይል ለማዳን የሚያድንበት መንገድ ህይወትን በመለወጥ ነው። ምን ይላል? ስለዚህ ማንም በክርስቶስ ቢሆን ምንድነው? አዲስ ፍጥረት ነው። አሮጌው ነገር አልፏል። የአሮጌ የሆነውን ማንነት ሊለውጥ ሊቀይር ያልቻለ የትኛውንም መድኃኒት ሊያስተካክል ያልቻለውን ነገር ይሄ የወንጌል ኃይል ግን ምን ያደርጋል? ይለውጣል። በሉኝ ሲዋዩ የወንጌል ኃይል ህይወታችን ይለውጣል። ስለዚህ ማንም በክርስቶስ ቢሆን ምንድነው? አዲስ ፍጥረት ነው። አዲስ ትራንስፎርምድ የሆነ አዲስ ኔቸር፣ አዲስ ፍጥረት ይሆንለታል። ይሄ በእግዚአብሔር ኃይል የሚከናወን ነገር ነው። ወገኖቼ ምናልባት ይህን ኃይል ያልተለማመዳችሁ፣ ምናልባት ይሄ ኃይል ደግሞ አንድ ጊዜ መጥቶ አሁን ደግሞ የተለወጠ የሚመስላችሁ፣ ወንጌሉ ይህንን ነገር ነው ያደረገው። ይሄ የእግዚአብሔር ወንጌል፣ ይሄ የእግዚአብሔር ኃይል ማዳኑ እዚህ ውስጥ እንደዚህ አይነት ኤሌመንት ውስጥ ኢንቮልቭ አድርጓል። ህይወታችንን ትራንስፎርም ያደርገዋል። አሮጌው ነገር ሁሉ አልፏል፣ እነሆ አዲሱ መጣ ስለሚል ማለት ነው። እግዚአብሔር የተባረከ ይሁን። ሶስተኛ ማንኛውንም አዲክትድ የሆንበት ሱሰኛ የሆንበት ሰንሰለትን የመበጣጠስ ኃይል አለ። ይሄ የወንጌል ኃይል። አሜን ትሉኛላችሁ? ምናልባት ሳናውቀው አንዳንድ ጊዜ እኛ ክርስቲያኖችም ስጋችን ትራንስፎርም መሆን አለበት፣ መለወጥ አለበት እና ይሄ የወንጌል ኃይል አንዱ የሚሰራው ስራ ኃጢአትን ብቻ ማስወገድ ብቻ ሳይሆን ደግሞ ህይወታችንንም ትራንስፎርም ማድረግ ብቻ ሳይሆን አዲክትድ የሆንበት ለሌላ ነገር ስጋችን የለመደበት የሆነ ነገር ካለ ምን ያደርጋል? ሰንሰለቱን የመበጣጠስ ኃይል አለ። ሃሌሉያ። ሳናውቅ በተለያየ መንገድ ውስጥ ልምምድ ውስጥ ስንገባ አንድ ነገር መውጣት ያቃተን ነገር ካለ ለእግዚአብሔር ዴዲኬትድ መሆን ለመሰጠት ያቃተንና እዛው እንደ አሳማ እየወደቅን ያለንበት ነገር ካለ ይሄ ኃይል የማ ኃይል ነው? የእግዚአብሔር ኃይል ነው።
በራሳችሁ አልቻላችሁ ይሆናል፣ በሰው አልተቻለ ይሆናል፣ በሰው በተለያየ አቅም ሞክራችሁ አልቻላችሁት ነገር ሊኖር ይችላል። አዲክትድ የሆንበት ፍርሃት የከበበን ውስጣችን የዛለበት ነገር ካለ ይሄንን ሰንሰለቱን ምን ያደርገዋል? ይበጣጥሰዋል። እግዚአብሔር ይባረክ። አራተኛ ደግሞ በዋናነት ውስጣችን ሊቀመጥ የሚገባው ይሄ ኃይል የሚሰራው ነገር የዘላለም ሕይወትን በመስጠት ያገለግላል። እግዚአብሔር ይባረክ። ይሄ የዘላለም ሕይወት የሚለው ኮንሴፕት በጣም የሚገርም ነው። አንዳንዶቻችን ያው እንደምናውቀው ላም አለኝ በሰማይ ወተቷንም አላይ አይነት ነገር ነው የምንረዳው። ግን ወንጌል ይሄ ብቻ አይደለም። ወንጌል በዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ሄዳችሁ ስታነቡ ምን ይላል? እውነተኛ አምላክ የሆንከውን አንተንና የላከውን ያውቁ ዘንድ ይቺ የዘላለም ሕይወት ነች ይላል። የዘላለም ሕይወት በእውቀት የገባንበት የምንኖረው ወደፊትም ደግሞ የሚገለጥ ነገር ነው። ዛሬም ላይ ቴስት የሚደረግ ነው። ስለዚህ ይሄ የዘላለም ሕይወት ዕብራውያን ላይ ደግሞ ምን ይላል? ዕብራውያን 7 ቁጥር 25 ላይ ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና ስለዚህም ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ይላል ፈጽሞ ሊያድናቸው ይችላል። ወደ እርሱ መጥተህ እግዚአብሔር ይባረክ። አንዱ የወንጌል ኃይል የሚሰራው ምንድነው? ማዳን ነው። እስቲ ማዳን በሉ እስቲ። ሃሌሉያ። ብዙ ሰዎች እድናለሁ አልድንም፣ በእርግጥ ያድናል የሚል ስጋት ፍርሃት አለባቸው። ወደ እርሱ የሚመጡትን ሊያድናቸው ይችላል። ዘወትር ደግሞ የቆመለትም አገልግሎት በጌታ በኢየሱስ ክርስቶስ ዘንድ የሆነው ይሄ ነው። የትኛውም መልእክት ይህንን መልስ ሊሰጣቸው አይችልም። አሁን የተነጋገርንባቸውን 4 ነገሮች የትኛውም ሳይንሳዊ፣ ምድራዊ፣ ዓለማዊ የሆነ ነገር ይሄንን መልስ ሊሰጥ አይችልም። HIV ምናልባት መድኃኒት ሊገኝለት ይችላል በብዙ ምርምር። ኃጢአት ግን ማንም ሊያድነው አልቻለም። ማንም ሊያድነው አይችልም። ኃጢአት በየትኛውም ሰው ላይ ኢንቮልቭ ካደረገ ኃጢአት ማለት ከእግዚአብሔር ሐሳብ፣ ከእግዚአብሔር ፈቃድ፣ ከእግዚአብሔር ሕይወት መለየት ስለሆነ ይህንን መድኃኒት ያበቀለ ይህንን መድኃኒት ያመጣ የለም። ይሄ የወንጌል ኃይል ግን በልጁ በኢየሱስ ክርስቶስ በኩል ወደ እኛ መጥቶ አድኖናል። እግዚአብሔር ይመስገን። በወንጌል ውስጥ ኃይል አለ። ወገኖቼ እስቲ ይሄንን ተናገሩ እስቲ። በወንጌል ውስጥ ኃይል አለ በሉ እስቲ። yes በወንጌል ውስጥ ምን አለ? yes በወንጌል ውስጥ ኃይል አለ። በወንጌል ውስጥ ኃይል አለ። ሶስተኛ ለሚያምን ሁሉ የሚል ተርም ነው የምናገኘው። ለማ ለሚያምን ሁሉ። ይሄ ያው በጣም ኮንትሮቨርሻል የሆነ አከራካሪ የሆነ ድነትን ላጣው ይችላል። ለኔ በእርግጥ እኔ ድኛለሁ የሚል ጥርጣሬ ሁሉ በጣም ብዙ ጊዜ ይሰነዘራል። እነዚህ አይነት ሐሳቦች ሁሉ ይነገራሉ። እዚህ ጋር ምንድነው ጳውሎስ እየተናገረ ያለው? ወንጌል አንድ ወገኖቼ መረዳት ያለባችሁ ነገር ይሄ ሐሳብ ለሚያምን ሁሉ የሚያምን በእምነት ሌቭል ላይ እስካለች ድረስ በእምነት ሌቭል ላይ እስካለ ድረስ you are safe የዳንን። አሜን ይለኛል የጉባኤ። ለምን? የእግዚአብሔር ቃል ለሚያምን ሁሉ ለማዳን ነው። ይሄ የእግዚአብሔር ኃይል ለሚያምን ሁሉ ይሄ እግዚአብሔር ኃይል ለማዳን እና አንዳንድ ጊዜ ምን ይባላል? ምንትናስ ያምን የለ እንደ ማመን ግን እምነቱን ትክክለኛ የሆነውን እምነት ከእግዚአብሔር ጋር ያለንን እምነት ማመን ሜክ ሹር ማረጋገጥ መቻል ያለብን እዛ ውስጥ ነው። ግን ካመነ ምን አለ? ድነት አለ። እግዚአብሔር የተባረከ ይሁን። ይሄ ድነት ለሚሰሩ ሰዎች አይደለም የሚለው። ይሄ ድነት ለተገባቸው አይደለም የሚለው። ይሄ ድነት ለሕግ አዋቂዎች፣ ሕግን ለሚጠብቁ አይደለም የሚለው። ይሄ ድነት ለማን ነው? እባካችሁን እስቲ እንበለው እስቲ። ይሄ ድነት ለማን ነው? አዎ በጣም አጥብቀን ይሄን ነገር አስምረንበት ልንይዝ ይገባል። ይሄ ድነት ለማን ነው? ለሚያምን ነው። ደግሞአለሁ፣ ይሄ ድነት ለሚሰሩ በስራ ለማምጣት ለሚሞክሩ አይደለም። ይሄ ድነት ለተገባቸው ለተለዩ ስፔሻል ለሆነ
በቃ በእግዚአብሔር ለተመረጡ አይደለም። ይሄ ድነት ለሕግ አዋቂዎች ሕግን ለሚጠብቁ አይደለም። ይሄ ድነት ለማን ነው? ሁላችንም አንድ ላይ ለሚያምኑ። እግዚአብሔር የተባረከ ይሁን። በጣም የታወቀ ቨርስ አለ ሰዎች ሁሉ የሚድኑበት። ይሄ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ምንድን ነው የሚለው? በእርሱ የሚያምን ሁሉ አሜን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ይላል። አሜን እንዲሁ ወዷልና። አዎ ወገኖቼ ይህንን አጥብቀን መረዳት መያዝ ያስፈልጋል። ይሄ የእግዚአብሔር ጸጋ የሚሰራበት መንገድ ነው። ኤፌሶን ምዕራፍ 2 ቁጥር 8 ላይ ደግሞ ምንድነው የሚለው? ጸጋው በእምነት አድኗቸዋልና። ጸጋው እንኳን ያዳነን በምንድን ነው? በእምነት ነው። ጸጋው በእምነት አድኗቸዋልና ይህም የእግዚአብሔር ነፃ ስጦታ ነው እንጂ ማንም እንዳይመካ ከሥራ አይደል። ልብ በሉ። ይሄ በጣም መሰረታዊ የሆነ እውነታ ያለው ነገር ነው ለሚያምን ሁሉ። በመጀመሪያ ለአይሁዶች አይሁዶችን እግዚአብሔር ይህንን የጥላ ምልከታ ለማሳየት በዘፍጥረት ምዕራፍ 12 ቁጥር 3 ላይ ስታዩ እንዴት አብርሃምን እንደመረጠው ከነገድ ከአባት ቤት ተለይተህ ውጣ እንዳለው እግዚአብሔር መርጦ ይህንን የእምነትን ሕይወት ኤክሰርሳይዝ እንዲያደርጉ እንዳሳያቸው በመጨረሻም ደግሞ በጌታ ኢየሱስ ክርስቶስ ሲመጣ የመጣው በአብርሃም ዘር ሐረግ ውስጥ ነው የመጣው። አስቀድሞ ይህ ወንጌል ስለዚህ ማንን ነው ተደራሽ ያደረገው? አይሁዶችን። ስለዚህ ነው ጳውሎስ ምን ይላል? አስቀድሞ ለአይሁዶች፣ ከዛስ ለግሪክ ሰው ይላል። ግሪኮች ደግሞ አሕዛብን ሁሉ የሚወክሉ ስለነበሩ አሕዛቦችን ሁሉ የሚወክል ስም ነው ይሄ። ለሮማውያን በወቅቱ ለነበሩ ሰዎች ለግሪክ ይላልና ይህን ጭብጥ ስንይዝ ለግሪኮች ለሁሉም ነው። ለሁሉም ሲል ለተማረም ላልተማረም፣ ለሀብታሙም ለድሃውም፣ ለሃይማኖተኛውም። ሃይማኖተኛ እኮ አለፉ እኛ የምንድንበት መንገድ ብሎ በጣም ብዙ ሃይማኖቶች አሉ። ለሃይማኖተኛው፣ ለካሃዲውም፣ ከነገድም ከቋንቋም ከዘርም ሳይለይ ሁሉንም የሚያድን ነው ጌታ። ለሁሉም ይህንን የማዳን የወንጌል ሥራ በልጁ በኢየሱስ ክርስቶስ ገልጦታል። አሜን ትሉኛላችሁ? እግዚአብሔር የተባረከ ይሁን። አራተኛ በእርሱ ውስጥ የእግዚአብሔር ጽድቅ ይገለጣል ይላል። አሁን ፖዝ አድርጋችሁ የምታዩት አንድ መረዳት ከመጣ በኋላ ሰው ድኛለሁኝ ካለ በኋላ አንድ ነገር ደግሞ ኤክሰርሳይዝ ማድረግ መቻል አለበት። የሚገለጥ ነገር አለ፣ የሚታይ ነገር አለ። ቁጥር 17 ላይ ያለውን ነገር ካልተረዳችሁ እዛ ጋር ዲክላሬሽን ነው ያለው፣ አዋጅ ነው ያለው፣ ድነት የሚል ነገር ነው ያለው። ቁጥር 17 ላይ ግን ይሄ ጽድቅ ምን ሆኗል ይላል? ሪቪልድ ሆኗል፣ ተገልጧል። ደግሞ የሚገለጠው በዚህ ባመነው ሰው ውስጥ ነው የሚል ነው። ድነትን ለመረዳት ይህንን መገለጥ ይህንን ስፔሻል የሆነ ማኒፌስቴሽን ያስፈልጋል። ይኸውላችሁ ድነት በህይወታችን ያመጣው ወንጌል ነው። ወንጌል ደግሞ ስለማን ነው? ልብ በሉ። ወንጌል ስለማን ነው? ስለ ልጁ ነው። ስለ ልጁ ሞት፣ መከራ እና መነሳት ነው። ልጁ ኢየሱስ ክርስቶስን በደንብ ከተረዳ ነው። ዋናው ሃይማኖተኛ መሆን እኮ ነው። ምንም ችግር የለውም እኮ አንተ ጸባይ ኤቲካል ማለት ጥሩ የሆነ ስነ ምግባር ካሳየህ እኮ ችግር የለውም። በቃ ከነሱ ጋር እንዲህ አይነት ነገር አይሰራም። በየትኛው መካኒዝም የጥሩ ስነ ምግባር ፕሮሰስ አይደለም ወንጌሉ የሚናገረው። ወንጌል ስለማን ነው? ልብ በሉ። ወንጌል ስለማን ነው? ያ ልጁ ማን ነው? ኢየሱስን ሪፈር ያላደረገ ነገር የትኛውም የተሻለ የሚባል ሃይማኖተኛ የሚባል እንዴ ከሱ ወዲያ ላፋር የሚባል አይሰራም። ምናልባት ጥሩ ስነ ምግባር ሊኖረውና ላይታይ ይችላል። ውስጡ ግን የሚንጫጫና ያልተፈወሰ ኃይል የሚያስፈልገው ይህንን ኃይል ዲቴክት ሲያደርግ ብቻ የሚፈወስበት እሱ ካልተገለጠ በስተቀር እንዲሁ ሰው የሚሸት ነገር ይዞ እንደሚኖር ነው መረዳት ያለብን። ስለዚህ አራተኛ ላይ በእርሱ ውስጥ
የእግዚአብሔር ኃይል ይገለጣል ይላል። የእግዚአብሔር ኃይል ወንጌል እኮ ነው እኮ ኢየሱስ እኮ ነው እኮ። ይሄ ወንጌል እኮ ስፔሻል የሆነ ወይንም ደግሞ ልዩ የሆነ መገለጥ ነው። ይኸውላችሁ እግዚአብሔር በፍጥረቱ ራሱን ገልጧል። ይሄ ጀነራል ሬቨሌሽን ይባላል። እግዚአብሔርን ለማየት እግዚአብሔር አለ የለም ለሚለው ነገር በፍጥረቱ ሁሉ ሰው ሁሉ ለማየት ከፈለገ እግዚአብሔር በኔቸር ውስጥ ራሱ ይታያል፣ በፍጥረቱ ውስጥ ይታያል። በመጨረሻ ግን የተገለጠበት መንገድ ብቸኛና ስፔሻል የሆነው መገለጥ ማነው? ኢየሱስ ነው። ልጁ ነው በሉኝ እስቲ። ልጁ ነው። እግዚአብሔር ይባረክ። ልጁ በእኛ የተገለጠው ልጁ ነው። በእኛ ውስጥ ተገልጦ የታየው ማነው? ልጁ ነው፣ ኢየሱስ ነው። ይሄ የእግዚአብሔር ጽድቅ ነው። ይሄ የእግዚአብሔር ጽድቅ ታዲያ ምንድን ነው? ጀስቲስ የምንለው ፊልጵስዩስ ምዕራፍ 3 ቁጥር 9 ላይ ሕግ በመጠበቅ የሚገኝ የራሴ ጽድቅ ኖሮኝ ሳይሆን ይላል ጳውሎስ። ሕግ በመጠበቅ የሚገኝ ጽድቅ አለ፣ ግን ደግሞ ይሄ የራስ ጽድቅ አይደል። የራሴ ጽድቅ ኖሮኝ ሳይሆን በክርስቶስ በማመን ይኸውም ከእግዚአብሔር የሚመጣ ከእምነት በሆነ ጽድቅ በእርሱ ዘንድ እንዲገኝ ነው ይላል። ኢየሱስ ራሱ ነው። እግዚአብሔር ይባረክ። አሜን ትሉኛላችሁ? ይሄ ጽድቅ በእምነት በክርስቶስ የሚመጣ ጽድቅ ነው። ይሄ ጽድቅ እሱ ብቻ ኢየሱስን ያገኘ ብቻ ነው ዲቴክት ማድረግ ማለት ማግኘት የሚችለው። እግዚአብሔር ይባረክ። ይሄ ጽድቅ አይገዛም። ይሄ ጽድቅ በልፋት በጥረት የሚመጣ ነገር አይደለም። በነፃ ከእግዚአብሔር ዘንድ የሚመጣ ጽድቅ ነው። ራሱ እግዚአብሔር ብቻ ያበቀለው ነው። የሰው ልጅ የራሱን መካኒዝም በዚህም በዛም ብሎ ብዙ ነገሮችን አድርጎ ያላገኘውን ነገር በእግዚአብሔር ዘንድ ግን የተገኘ ነው። በክርስቶስ የተገለጠ ልዩ መገለጥ ነው። ልዩ መገለጥ በሉ። አዎ ኢየሱስ ራሱ ልዩ መገለጥ ነው። እግዚአብሔር ይመስገን። አምስተኛ እና ስድስተኛውን አይተን እንጨርሳለን። ከእምነት ወደ እምነት የሚል ነገር አለ። ይኸውላችሁ ልብ በሉ። በጣም የሚገርማችሁ ነገር እንዴት ነው እምነት አምኛለሁ በቃ አምኛለሁ ይላል። አሁን ሁሉም ይነሳና አምኛለሁኝ እና ምንድነው ምን እንድፈጥር ነው የሚጠበቅብኝ ይላል። እዚህ ጋር ልብ እንድንለው የሚፈለገው ነገር ድነታችን የሚጀምረው በምንድን ነው? በእምነት ነው። ልብ በሉልኝ። ድነታችን የጀመረው በምንድን ነው? በእምነት። የሚያድገው በምንድን ነው? በእምነት ነው። የሚቀጥለው በምንድን ነው? በእምነት ነው። የሚጨረሰው በምንድን ነው? በእምነት ነው። በእምነት ነው። እዚች ጋር ያለችው ኢንዲኬሽን ሁላችን ልብ ልንል ይገባናል። አሁን አንዳንድ ሰው ይሞግታቸዋል ከህይወታችሁ ከሚፈጠረው ነገርም ተነስቶ ደግሞ ደህንነት ጥሩ ስነ ምግባርን በሚያሳዩ መካከል እንዲህ አይነት ሙግት ይነሳል። ግን ድነታችንን ለመጠበቅ የጀመርነው በእምነት ነው። የምንቀጥለውም ደግሞ በምንድን ነው? በእምነት ነው። ከእምነት ወንበራችን ላይ ከእምነት ሌቭላችን ላይ መቼም ቢሆን መውረድ የለብንም። እግዚአብሔር የተባረከ ይሁን። በእምነት የጀመረው ድነታችን የሚቀጥለው በምንድን ነው? በእምነት ነው። እምነታችን ወዴት አለ? ሲፈትሽ ውስጥ ያሁን እምነታችን ዋቴቨር ከተጫናችሁ ነገር የተነሳ ሰዎች ከሚሉት ነገር የተነሳ ሰዎች እናንተን ከሚጠሩ ትክክለኛ ያልሆነ ስም ጠርተዋችሁ ቢሆን ወይ ደግሞ ራሳችሁ ያለፋችሁበት ካለው ትግል የተነሳ እምነታችሁ ተንገራግጮ ይሆን? የመንገራገጭ ነገር ገጥሞት ይሆን? ጻድቅ ግን በእምነት ይኖራል ተብሏልና ማንም በእግዚአብሔር ፊት በሕግ እንዳይጸድቅ ግልጽ ነው ይላል ገላትያ ምዕራፍ 3 ቁጥር 11። ጻድቅ በምን ይኖራል? የምንኖረው ወገኖቼ በእምነት ነው። አሁን አንዳንድ ጊዜ ከገጠመን ከሰዎችም ጋር ካለ ነገር በጣም ብዙ ነገር ዛሬም በእምነት መሆናችንን ሜክሹ እርግጠኛ መሆን መቻል አለብን። በእምነት ነው መሆን ያለብን። ጻድቅ በእምነት ይኖራል የሚለውን ደግሞ በስድስተኛ ላይ ይህንን ፍሬዝ ይህንን ቃል እናገኛለን። ጳውሎስ የዕንባቆምን
ሐሳብ አምጥቶ ነው ዕንባቆም የተናገረውን ሐሳብ ይጠይቅና ምን ይላል? ጻድቅ በምን ይኖራል? የሚኖረው ይብን ኑሮ እንኳን የሚኖረው ሂደቱ ያለበት እዚህ እምነት ውስጥ ነው የሚል ነገር ነው ያለው። ይሄ ቃል የእምነት አባቶች የዳኑበት የነቁበት ሃይማኖት ይዟቸው የቀደመው ስርዓት ይዟቸው አሮጌ ነገር ይዟቸው እንደገና ሪዘራክት እንዲያደርጉ የረዳቸው ሉተር አሁን በጣም ታዋቂ የሆነ የእምነት አባት ነው። ከመቶ ምናምን ወደ 90 ምናምን የሚሆኑ ሃይማኖተኞች የሚለማመዱትን ነገሮች ሁሉ ልቅም አድርጎ ስህተት ነው። ሰው የሚድነው በምንድን ነው አለ? በእምነት ነው። የሚኖረው በምንድን ነው አለ? በእምነት ነው የሚል አዋጅ ማወጅ ጀመረ። ለራሳቸው አውጁ። አሜን። ነፍሳችን ከምትሞገትበት ውስጣችን ከሚመሰቃቀልበት ነገር ሁሉ ወጥተን የምንኖረው በምንድን ነው? በእምነት ነው። ይሄ ተሐድሶን አስጀምሯል። ያንቺን ህይወት ያንተን ህይወት ተሐድሶ ያስጀምራል ዛሬ በኢየሱስም አሜን። ያስጀምረዋል። ለወንጌል በር ከፍቷል። እንደገና ወንጌል እንዲጥለቀለቅ ወንጌል በኃይል እንዲሰበክ የአሜሪካን ትራንስፎርሜሽን በሺዎች የሚቆጠሩ ህዝብ ወደ እግዚአብሔር መንግስት እንዲመጡ ያደረገ ቨርስ ነው። ይሄ ቨርስ ጻድቅ በእምነት ይኖራል። ለወንጌል በር ከፍቷል። ዛሬም በእኛ አጥቢያ ውስጥ በእኛ ቤት ውስጥ በእኛ ልብ ውስጥ ይህንን ትራንስፎርሜሽን ይህንን የልብ መከፈት ይሄው ወንጌል የምንኖርበትን እምነት ስንይዝ እግዚአብሔር ያደርጋል። ይሄ የኛን ሰፈር የኛን መንደር የኛን ህይወት ይወክላል። የዳነው በምንድን ነው? በእምነት ነው። ይህንን እምነት መለማመድ አለብን። በቤተ ክርስቲያን አባል ስለሆነን አይደለም አዳን የዳን ነው። ቤተ ክርስቲያን አባል ሆኛለሁኝ ምናምን ብለን የምናሟላቸው ነገሮች አይደሉም ያዳነን። አሁንም በምን መኖር ይጠበቅብናል? ወገኖች ስሙኝ እስቲ፣ በምን መኖር ይጠበቅብናል? አሁንም በእምነት መኖር ይጠበቅብናል። እግዚአብሔር ይባረክ። በመልካም ስራችን አይደለም የዳን ነው። ይሄው እምነት ካለ መልካም ስራ ይከተለናል። ግን መልካም ስራን በማድረግ አይደለም የዳን ነው። በሃይማኖት ትግበራ እንቅስቃሴዎቻችን አይደለም የዳን ነው። የዳነው በእምነት ነው። ሁሉ ጊዜ ማወጅ አለብን። እግዚአብሔር ይባረክ። አንድ ታሪክ ልንገራችሁና ልጨርስ። ብዙ ጊዜ ይሄ ታሪክ ስለ እምነት ይነገራል። አንድ ሰው አስቡ፣ ተራራን እየወጣ ከፍታን እየወጣ እየሄደ እያለ የተወሰኑ ሌቭሎችን ከሄደ በኋላ ላግ ያደርጋል፣ ይደክመዋል። ሲደክመው የሚይዘው ያጣል። የሚይዘው ሲያጣ አንዲት ሳር ይይዛል። ያችን ሳር ይይዝና ጸሎት ይጸልያል። አድነኝ አድነኝ የሚል ጸሎት ይጸልያል። ጌታ ምን የሚለው ይመስላችኋል? ሰማያዊ የሆኑ ስቴፖችን ሄዷል። ተራራውን አጋምሶታል። ወደ ከፍታው ላይ ለመውጣት እየተንቀሳቀሰ ነው ያለው። ግን የደረሰበትን ሌቭል ደርሷል። የሆነ ቦታ ላይ ግን ተንገዳገደ። የሆነ ቦታ ላይ ግን ያችን ሳር ይዞ ምን አይነት ጸሎት ጸለየ? አድነኝ አድነኝ አለ። ጌታ ግን የመለሰለት መልስ ምን ይመስላችኋል? አዎ የያዝካትን ሳር ልቀቅና አድናለሁ። እንዴ መውደቂያዬን እስቲ ተመልከተው፣ የማወርድበትን እስቲ ተመልከተው፣ አድነኝ እያለ ይጮህ ጀመረ። አሁንም ጌታ ምን ይለዋል? ሳሩን ልቀቅ እና አድናለሁ። ያስጀመረን በእምነት ነው። የደረስነው መንገድ ላይ አሁንም የምንድነው አሁንም የምንቀጥለው እስከ ፍጻሜ ድረስ የምንደርሰው በምንድን ነው? በእምነት ነው። ዋቴቨር ምንም አይነት መንገራገጭ ያጋጥመን፣ ዛሬም ጌታ የሚናገረን ነገር ይሄው ነው። ትናንትና የዳንበትን መርህ አልቀየረውም ጌታ። አሜን ትሉኛላችሁ? እግዚአብሔር ይመስገን። አሜን። ዛሬም አምናለሁ በሉ እስቲ። አሜን 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 አሜን። መታመናችንን ካቆምን በጣም አደጋ አለ። እምነታችን በዛው ልክ የኛ ህይወት እንዲሆን መታመናችን እንዲሆን በእምነት መቆም። ጻድቅ በምን ይኖራል ሲናወጀው ሁላችንም የሚኖርበት እምነት የሚኖርበት ህይወት ራሱ በምንድን ነው? በእምነት ነው። በእምነት ነውና ከእምነት ሌቭላችን ላይ ከወረደ እምነት ከውስጣችን ከጠፋ
በጣም የትኛውንም ጥቃቅን ነገር ብንይዝ እነዛ ያዝን የምንላቸውን ነገሮች ሁሉ ካለቀቅን ያ መለኮታዊ ኃይል በእኛ አይሰራም። ያ የእግዚአብሔር ኃይል ኢንተርፌር አያደርግም። እርሱ ጣልቃ እንዲገባና ከዛ ከወደቅንበትና ከእንደገና ደግሞ ኃይል ካጣንበት ነገር ታድሶን የሚያመጣው እምነት ነው። እግዚአብሔር የተባረከ ነው። አሜን። ቆመን እንጸልያለን።